ቶማስ እንዳለው ማለት ነው ስትገረፍ ታወራዋለህ ብሏል። አሁን ተረጋግተው በሚኖሩበት ሰዓት ብጥብጥ ተከብራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ለእናንተ። እንዴት ናችሁ? ሰላም ናችሁ ወይ? የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እጅግ በጣም አዝኛለሁ። ያዘንኩት ግን አጥጋቢ ነገር ስላልሆነ ነው። አጥጋቢ ነገር ስላላየው እናንተም አጥጋቢ ነው ብላችሁ አታስቡ። ስለ ሱመያ እስቲ አንዳንድ ነገር ልበላችሁ። ማለት የሰው ልጅ ህይወቱ ይቀጥላል። ህይወት ይቀጥላል ማለት ሁሉ ጊዜ አንድ ቦታ ቆማ አትጠብቅም። ስለዚህ ሱመያ እያደረገች ያለችው እየሆነች ያለችው ሱመያ የምታደርገው ነገር ለእናንተ ግራ ገብቷችኋል። የጠየቃችሁኝ ጥያቄ ማለት ኮሜንት ላይ እሱንም መልስላችኋለሁ። ምንም ግራ የሚገባችሁ ነገር እንዲኖርም አልፈልግም። እስከ መጨረሻው ድረስ አብራችሁኝ ተከታተሉ። ማለት ህይወት ይቀጥላል ማለት ሱመያ ላደረገችው ነገር ትክክለኛ ነገር ነው ያደረገችው። ማለት ሰው የማያውቅበት ሀገር ሲሄድ ከማያውቅበት ሀገር እንዲመለስ ብላ ያደረገችው ነገር ለሱ መስዋዕትነት ነው የከፈለችው። መስዋዕትነት ማለት ነው። ምክንያቱም እሱም እግሩ አላርፍ አለ። ሱመያ በሄደችበት እየተከተለ ሱመያ የደረሰችበት እሷን ፍለጋ እየሄደ በዚህ መሃል የሚወጥመው ነገር አይታወቅም ብላ እሱን እያገዘችው ነበር። ቢሆንም ገናኙ መታረቃቸው የማይቀር ነበር። በተለይ ድሬዳዋ ላይ መታረቃቸው አይቀርም ነበር። ይታረቁ ነበር ሊገናኙ ማለት ነው። ምክንያቱም የነበረ ነገር ነበር፣ ይታረቁ ነበረ። ግን አሁንም በሴት ልጅ አቅም ማለት ነው። ሴት ልጅ በጣም ነው የምታስበው። ነገሮችን በደንብ ዘልቃ አስባ ነው የምትወስነው ሴት ልጅ ማለት ነው። በሴት ልጅ ውሳኔ ደግሞ ማንም አይገባም፣ ማንም ሊገባ አይችልም። በተለይ በፍቅር ዙሪያ ማንም ሴት ልጅ ከወሰነች ማንም ገብቶ ሊመልሰው አይችልም። ተሳስቻለሁ ካሜራማን ሴት ልጅ ከቆረጠች ነው፣ ከወሰነች ነው። ሴት ልጅ እስከምትወስን ድረስ በጣም ሩቅ ነች፣ በጣም ሩቅ ማለት ነው። ምክንያቱም ብዙ ነገሮችን የተበላሸ ነገር ለምሳሌ ባልና ሚስት ሆነው እየኖሩ ወንድና ሴት ባልና ሚስት ሆነው እየኖሩ ባልየው የቱንም ያህል አስቸጋሪ ቢሆን ማለት ነው ፍቅር ካለባት ለማስተካከል በጣም ነው የምጥረው። ጥግ ድረስ ነው የምጥረው ማለት ነው። ጥግ ድረስ ነው የምትጓዘው። ግን ስልችት ብሏት ከወጣላት በአየር ላይ ቢሄድ ዞር አታየው ማለት ከቆረጠች ማለት ነው። ከተሳሳትኩኝ እናንተ ማርሙ። ስህተት አይመስለኝም። እንደና አዩ አይነት ሴት አይደለም። እንደና አዩ አይነት ሴቶች ይታርጉልኝ ለምንም አይሆንም። ለምንም ትክክለኛ ሴት የሆነች ሴት ማለት ነው እያልኩ ያለሁት ይገባቸዋል። ትንሽ ቅር ብሎኛል፣ አዝኛለሁ፣ ከፍቶኛል ብዬ ነበረ። ቀበቶ እንዴት ሲቀበቶና ቀበለኝ ከዛ ገበና መጀመሪያ ይሄን ቪዲዮ ተመልክተን አይቶኒና ሳኒ ያሶ አና ሰክረት ወልከበጁ ዲስኔ አና ከበጁ ዲስኔ እንዴት ማጃጀርታ ስላነ አነዩን አርገኒ ታይ ሲላ ከበጁ ላይ ዲስቴ ጁላቲ ሳኒ ጃርቲ ናም የታረተው ነው ወይ ሲሉት እኔ የምለው ሰይጣን ራሱ የሚቀናበት ሰይጣን ወይ ቀበቶውን እንትን ብዬ ሰይጣን ራሱ የማያውቀው ነገር ነው እያወራች ያለችው። በሽንት እያወራች ያለችው ሰይጣን ራሱ አያውቀው። ሽንት ነው ያጠጣችው። ለምን
እንዲብራራልን እንፈልጋለን። ይሄ ሴጣን ራሱ አያውቀውም። ሴጣንን ሁለት እጥፍ ለምሹ ልጅ ምናምን ያለ ተንኮል ያለበት ሰው ነው እንደዚህ አይነት ነገር የሚያስበው። ተንኮል አስተሳሰብ ያለው ሰውማ እያየሽ ነው። መማር አለብሽ ብዙ ነገሮች ከሱመያ መማር አለብሽ። ብዙ ነገሮች ከሱመያ ማወቅ አለብሽ። ብዙ ነገሮች መማር አለብሽ። ሶስት ነገር ነግራችኋለሁ፣ በደንብ አዳምጡኝ። ያዙት በደንብ የምነግራችሁን በደንብ ያዙት፣ ስለሚጠቅማችሁ ማለት ነው። ይጠቅማችኋል በጣም። አንደኛ ወሬ፣ ሁለተኛ ቅናት፣ ሶስተኛ አሉባልታ። ወሬ በጆሮ የሚገባ ብትንበርበሬ ነው፣ እንደዚሁ ያቃጥላል። አረ እንትን ነበልባል ያለው እንትን ነው፣ ቃጠሎ ነው። ወሬ በጆሮ የሚገባ ብትንበርበሬ። ሁለተኛው ቅናት ውሃ የማያጠፋው ነበልባል እሳት ነው። በቃ ምንም ነገር የማያጠፋው ተያያዥ የሆነ እሳት ነው ቅናት። አሉባልታ ደግሞ በሽታ። እኚህ ሶስት ነገሮች በደንብ ያዟት። አሁን አዩ ያለችበት ነገር ቅናት ላይ ነች። ቅናት እንግዲህ ውሃ የማያጠፋው እሳት ነው ብያችኋለሁ። ማቀጣጠል ላይ ነው ያዘችው ማለት ማቀጣጠል ማያያዝ ወደፊት ቅናቱን ተሸክመው ነው የምትዞረው። ታዲያ ለዚች ማለት እንደ ድሮ ሰዎች በርበሬ ማጠን ነበረብን። በርበሬ አልስቅም፣ በርበሬ መታጠን ነበረባት። በደንብ ይለቃታል ላይ ያለው ጂኒው በደንብ ነበር የሚወጣላት። ጮሆ ነበር የሚወጣው። በቀበቶማ እንትን እንደገና ጭራሽ አበረታታ። ትንሽ ጋል ነው ያለው እንጂ ምንም ተማጃጀርታ ስላነ አነዩን አርገኒ ታይ ሲላ ከበጁሌ ዲስቴ ዱላቲ ሰን ብረ ደሙዳፍ አከለት በበረዴዴን ቁጭ በልና እናውራ ስለም ቢያል ከኔ ማክበር ትታል። ከዛ ቻሮጊት ጋር ልትሯሯጥ እኔ ምን ልትሰራ እንደሆነ ምን እንዳስነካች ሱመያ ዋለች። ሌላ አሮጊት አለ፣ እኔ አሮጊት ነኝ። እኔ ጃርቲ ጁሎን ዋታ ከሲጎታ የትቱ ሸይጣን እንዴም ደሞ ድሬዳዋ ኢናፍተኝ ታው እንታው በቃ ዱላቲን ዱል ዋንስ ጡጥሲስቴ ቀብዲቱ ሸይጣን ነጊያን ቀብዱ ሸይ ባይፈተን ስሪቱ ሐረር ሆዴምቱ ጨልሴ ባህር ዳር ሆዴምቱ ጨልሴ የመ ሰውየው ራሱ ነው መጀመሪያ ራስን ማስከበር። ሰውየው ባለቤቱ ነው ራሱን የሚያስከብረው። ራስን ማስከበር ይሄንንም ተማሪ ብያለሁ። ከንግስት ሱመያ መማር አለብሽ። ራሷን አስከብራ ክብሯን ጠብቃ ማለት ነው። ላይፏን እያስቀጠለች ነው እንጂ ከናንተ ጋር ሰጣ ገባ ለመመላለስ ምናምን አይደለም። በቃ ራሷን አስከብራ ነው ላይፏን እያስቀጠለች በሚገባ። ምንም ማብራራት አይጠበቅበትም። ትልቁ አሉባልታ ያለብሽ ሁለተኛው አሉባልታ በትንፋሽ የሚተላለፍ በሽታ ይዛ ነው የምትዞረው አዩ ማለት ነው። እሱን ስትገረፍ ታወራዋለህ የሚለው ቶማስ እንዳለው ማለት ነው። ስትገረፍ ታወራዋለህ ብሏል። ስትገረፊ እንዳወራሹ ለሱመያ ያለውን ክብር እሷ አይደራደርም። አፌን አውጥቼ ፍታት ብዬ አንድ ቃል ብናገር በአንድ ቀን ነው የሚፈታሽ። እኔ ግን እንዳንቺ አይደለሁም አለች። ነውር ነገር አታደርግም፣ አትወድም ያላትን ክብር። እንግዲህ ከዚህ በላይ እንዴት እንደማስረዳሽ አላውቅም። መገረፍ ያንስብሻል አንቺ መገረፍ። በርበሬ ነበር መታጠን የነበረብሽ። በጣም አሳዝኖኛል። ያሳዘነኝ በርበሬ ባለመታጠኗ ነው። በርበሬ ብትታጠን ጥሩ ነበረ፣ ይለቃት ነበረ። ቢሆንም ግን በሱመያ አትንጪብኝ ብሎሻል። እኔ እኮ ተናግሬያለሁ። በደንብ ልብ ብላችሁ ከተከታተላችሁኝ ተናግሬያለሁ። አይነ ውሃው ያስታውቃል። ሰይድ በጣም እየተናደደ ነው፣ ንዴት ላይ ነው ያለው። ብቻ በተረጋጋ መንፈስ ነገሮችን ለማስተካከል ነው
እየጣረ ያለው ያመረረለት ግን ጠንቅቄ አውቀዋለሁ ሰይድን አሁንም ሰከን ካላልሽ ቀጣይ የሚመጣው ደግሞ ሌላ ነገር መሆኑን አስቢ ብዙ አመት ከሰይድ ጋር አብረው ኖረው ብዙ ቻሌንጆችን አልፈው ብዙ ነገር ጥረው ግረው ብዙ ነገር ለፍተው ነው እዚህ ደረጃ ላይ የደረሱት አሁን ተረጋግተው በሚኖሩበት ሰዓት ብጥብጥ ውድና የተከበራችሁ ቤተሰቦቼ ያው የደስታው ተካፋይም ስለሆንኩኝ እኔ መናገር የፈለኩት በጣም ያዘንኩበትም ስላነሰ ነው አነሰ በርበሬ ነበር መጠን የነበረባት ብቻ ግን እንትን በርበሬ አላስፈጨችም መሰለኝ በርበሬ አስፈጭታ ቢሆን በርበሬ ነበር የሚያጠናት ለማንኛውም ያንስሻል ሰከን በይ